አንተ የሰው ሚስጥር ጠብቀ ሰዎችን ተንከባክበ ረርተ በንጹህ ልብ ቀርበ ብቻ ምን ልበለ አንተም መቅረብ ትንሽ ቢከብድም ከቀረቡ በኋላ መራቅ ደግሞ ከዛ በላይ በጣም ከባድ ነገር ነው እና ለዛ ነው ምን ያህል እድለኛ እንደሆነች እነግራታለሁ ያልኩክ። የምር ይህን ንግግር የሰማሁት ካንቺ ነው? አዎ። ምን ነው? አይ ምንም። አንድ ለህይወትሽ የሚጠቅም ምክር ልምከርሽ። እኔ ከራሴ በላይ ስለማውቅሽና ስለማምንሽ እንጂ እንደዚህ አይነት የሰውን ክብር የሚነካ ንግግር ሰው ዝም ብሎ ያልፉ። እኔ ባልሽ ነኝ። ለአንቺ ትልቁ ቤተሰብሽ እኔ ነኝ። በሱ ልክ እንኳን ቢሆን ከኔ ጎን ነው መቆም ያለብሽ። ልክ ነህ እና ይቅርታ አደረግልኝ። ምን አማራጭ አለኝ? ይቅርታ መጠየቅ ራሱ አይጠበቅብሽ። የኔ ናታን፣ ምንም ብሆን ምንም ባደርግ ስለምታምነኝ አመሰግናለሁ። ለምን እንደሆነ ታውቂያለሽ? ለምንድን ነው? ጓደኛዬም ፍቅረኛዬም መሆንሽ ልብሽን ስለማውቀው ነው። አንዳንዴ እኮ ሚስቴ የራሷ መሰኝም እና ምን ነው ይመስላል? ከዛም በላይ ነው መሰኝ። ያው አቃጥለሽ እስክደፊኝ ድረስ። ዝም በል እባክህ። ቆይ እንዴት ነው ካገባሽም በኋላ መራስሽ እንደዚህ ረዘም? ግን ምንድን ነው? ምን ነው? ምን ሆንኩ? ጸጉርሽ፣ ልብስሽ አምሮብኛል አይደል? ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ሐረግ ድራማ በክፍል 158 ላይ እንግዲህ የሚያበሳጩም ደስ የሚሉ ነገሮችም እንግዲህ እያየን እንገኛለን። እንግዲህ ሐረጎች ምዕራፍ 2 ከጀመሩ በኋላ ያፌትን ከድራማው ያስወጡት ይመስለናል። የድራማው ድምቀት እሱ ነበር እንግዲህ ሲያተራምሳቸው ያው ድራማው ሞቅ ደመቅ ይላልና፣ ነገር ግን እሱ ከወንድሙ ጋር እንግዲህ ይቅርታ ከተባባለ በኋላ ከድራማው ላይ እያየነው አይደለም። ያው ምናልባት የሱ ፓርት ላይ ገና ስለሆነ ይሆን ባናቅም እያየነው አይደለም። እና እንግዲህ በክፍል 158 ላይ ገኒ ተቀይራለች ማለት ሉሊት ብዙ ጊዜ ትናገራታለች። የሆነ ቁጭ ብለሽ ቤት ስለምትይ ውጪውን ስለማታውቂው ስለማዘነጭ እያለች ትናገራታለች። እና እንግዲህ ገኒ ጸጉሯን ትፈታና እንደ ሉሊት ለመሆን ፈለገች። እናም ጸጉሯን ወደ ላይ አንጨብራ ከአማኑኤል ያመለጠች እብድ መስላ እንግዲህ ስታስቀን ነበረ ገኒ እና ያያት ሁሉ ሲስቁ ነበረ። ነገር ግን በባለፈው ክፍል ካያችሁ ዳግም ወደ ናታን ቤት ሂዶ ነበረ። እናም እህቱ ኤፍራታ ወንድሟ ስለመጣላት በጣም ደስ ብሏል ነበረ። ሊጠይቀኝ ወንድም ይመጣልኝ ብላ ማለት ነው። እናም እንግዲህ ምግብ ላቅርብልህ ስትለው እምቢ ይላታል። እሺ በቃ ሻይ ላምጣ ብላ ወደ ኪችን ስትገባ ነበረ። እሱ ወደ ላይ እሷ ዘወር ማለቷን አይቶ ወደ ላይ ወደ መኝታ ቤት በመሄድ የናታን ያስቀመጠውን ገንዘብ ነበር እንግዲህ አውጥቶ ይዞ የሄደው። ልጁ ከቅርብ ጊዜ ወዲህ በጣም ተበዳሽቷል። በነገራችን ላይ ዳግም እንዴት ነው ማለት ጸባዩ በጣም እጅ የሚል ነው የሆነው። ከጽዮን ብሶ ነው የመጣው። ከመጀመሪያው ጀምሮ ጥፋቱ የሱ ነው። እንግዲህ ነገሩ ካስታወሳችሁ ሉሊት መሰለችኝ ገነትን ወደ መታጠቢያ ቤት ገፍትራት፣ ከዛ ጋዝ በመታጠቢያ ቤቱ በር ስር ጋዝ ትጨምራለች እና ሽታው ገነት ልትሞት ደርሳ ነው ሰው ደርሶ ያዳናት እና ዳግም ደርሶ ነው ያዳናት። ያኔ አይቷት ነበረ እና እንግዲህ ያኔ ጽዮን ደግሞ እብድ ነበረች። ትጠጣለች፣ ትሰክራለች፣ ራሷን አታውቅም። በወንድሟ በያፌት ሞትና በፍቅረኛዋ በቢኒ ሞት በጣም ስለተጎዳች ማለት ነውና ከቤተሰቡ ጋር ጥል ስለነበረች እሷ ናት ይሄን ያደረገችው ብሎ እንግዲህ እሱ የምጠጣው መጠጥ ውስጥ መርዝ ጨምሮባት ነበረ።
ከሞት ነው የተረፈችው። ነገር ግን ይህን ነገር ሉሊትን እንግዲህ ሉሊት አብዳለች ባሉበት ሰዓት ነው በዛ ሰዓት ሉሊት እብድ ናት ብለው ነው የሚያስቡት። እሱ ግን ሚስጥሩን ለእሷ ነገራት። እንደኔ ነኝ ጽዮን እንደዚህ ያደረግኳት ብሎና ጽዮን ያን ሚስጥር ማን ነው ሉሊት ይሄን ሚስጥሩን ከሰማች በኋላ ይህን ነገር ለሰው እንዳትነግር፣ በጣም አደገኛ ነው፣ ህይወት ላይ መጥፎ ነገር ያመጣል። ስለዚህ ለእኔ እንደነገርከኝ ለማንም እንዳትነግር፣ እኔ ሚስጥሩን ይዝልሃለሁ ምናምን አለችው። የዛኑ ቀን ነበር እንግዲህ ቃልና ሉሊት ስለ ኤፍራታ ልጆች ሲያወሩ የሰማው ማለት ነውና እህቱ ልጄ ሞቷን ብላ እየተሰቃየች እያያት ጥቁር ለብዙ ጊዜ እንግዲህ ከሞተ ጊዜ ጀምሮ ለብሳ ስትሰቃይ እያያት በህይወት መኖሩን ሲሰማ የፈለገ ነገር ቢሆን መጋፈጥ ነበረበት። ወንድምነቱ ታዲያ ምን ላይ ነው? ይህ ማለት ይህኛው ተራ ነገር እኮ ነው። በቃ ጽዮን ተርፋለች፣ ድናለች። ጥፋቱን ማለት ጥፋተኛ ነው ተብሎ የሚመጣበትን ነገር ሁሉ መቀበል ነበረበት ለእህቱ ሲል ማለት ነው። ነገር ግን እሱ ጭራሽ ሉሊትን ማስፈራሪያ ተቀብሎ ራሱንም ቀየረ፣ ዱርዬ ሆነ። በዛ ላይ ደግሞ የእህቱ ልጅ በህይወት እንዳለ እያወቀ ዝም ብሏል እና ራሱን ያልባሌ ቦታ ላይ እያዋለ ይገኛል። እንግዲህ ነገሩ ልጁ ሱስ ቁማር ጀምሯል ማለት ነው። በዛ የተነሳ ነበረ ብሩን ሰርቆ ይዞ ሄደው። ቤት ውስጥ ሰርቆ ስላጣ በመጨረሻ ናታን ጋር ሄዶ እንግዲህ ብሩን ሰርቆ ይሄዳል ማለት ነው። ናታን ወደ መኝታ ቤት ገብቶ ብሩን ሲያይ ሊያገኘው አልቻለም እና ኤፍራታን ጠየቃት። ብር ወስደሻል ወይ ሲላት አልወሰድኩም ትላለች። በቁጣ ነበረና ምን ያስቆጣሻል? እኔ ከወስደሻል ወይ ነው ቀስ ብለሽ አትነግረኝም ሲላት እኔ ምንም አልወሰድኩም አለች። እዚህ ቤት የመጣ ሰው አለ ወይ? ማንም ሰው አልመጣም። ምክንያቱም ወንድሟን ስለ በጣም ጨዋ የወደቀ ማይነካ ወንድም እንደሆነ ስለምታውቅ ማንም አልመጣም። ብሩን ሊያነሳ የሚችል ሰው ማንም ሰው አልመጣም አለች። እና እሺ ማን ነው የመጣው ሲላት ወንድሜ ዳግም ነው፣ ማንም አልመጣም ስትለው ኦኬ እሱ ከሆነ በቃ ብሩን ሳያጠፋው ልድረስበት ሲል ነበረ እንግዲህ የተናገረችው። ማለት መጥፎ ቃል ተናገረችው። እንዴት ወንድሜ ትጠረጥረዋለህ ብላ በጥፊ መታችው። ራስን አታዋርድ፣ በጣም ተሳፍራለህ፣ እንዴት ቤተሰቦች እንዴት ትላለህ ብላ ናታንም በጣም ልቡን የሚሰብር ቃል ተናግረው ነበረ። እነሱ ግን አልሰማትም። ቀጥ ብሎ ቤት ሄዶ እንግዲህ ዳግም በቀበቶ ሲገርፈው አይተናል። ዳግምን ማለት ነው። ያው የበላትን ለፍልፏል ሲገረፍ። ናታን በጣም ኃይለኛ ሆኗን በነገራችን ላይ አሁን ላይ ዳግምን እናትየዋ በቃ እኔ ብሩን ሰጣለሁ ምናምን ብላ ልጇን እናት ስለሆነች ነው እንጂ ጥፋት እንዳለበት እኮ ታውቃለች። ግን ያው እናት ናት። ምንም ነገር ብንሆን ምንም አይነት ነገር ብንሆን መጥፎ ብንሆን ሌባ ብንሆን አጭበርባሪ ብንሆን ክፉ ብንሆን ሰዎች ቢጸየፉን እናት እንዲህ ናት በቃ። እና እባክህ ልጅን አትምታብኝ ተውብኝ በቃ ልጅ እንደውም ከስቶብኛል እንኳን ተመስቶ ብላ ተው ብትልም ናታን ግን ይናደድና አንቆ ይዞ ከቤት አስወጥቶ በመኪና ራቅ ያለ ቦታ ወስዶ እንግዲህ እውነቱን ካስወጣው በኋላ ብሬን ጧት ፈልገዋለሁ ብሎ እዛው ነው ትቶት ሄደው። በጣም ከባድ ነው። እናም እንግዲህ ወደ ቤት ሲሄድ ኤፍራታ የታለ ብሩ ወንድሜን እንደዛ ትላለ ብላ አሁንም ጀመረችው። ታይ ቢላት ኋላ የቆጭሻን ቢላትም እንግዲህ እሷ ብዙ ነገር ተናገረችው። እሱም ብቻ ሳይሆን ቀጥታ ቤት ትሄድና ወንድሜን ልየው እስኪ አስከፋብኝ ናታን ብላ ምስኪንና እንግዲህ ተጠርቶ ሲመጣ እህቱን እንዴት ሲያንቋሽሻት እንደነበረ ማለት በጭራሽ ደግሞ ሊመታትን መራስቦ ነበረ እና ለእህቱ እንኳን እሷ እንደዚህ ልትመታው ስትል እጇን አንቆ ያዛት እና ልጁ በጣም ተበላሽቷን በሚገርም ሁኔታ እና ገኒና ሉሊት ደግሞ እንግዲህ እዚህ ጋር ፎቶ እየተጫወተችባት ትገኛለች። ሉሊት ገኒን ማለት ነው። ልብስ ቀይረች ነው ብላ ልክ እንደሷ ያው ሉሊት እብደት ያምርባታል ታውቃላችሁ። እኔ ሉሊት የምትባል ሴት ምንም በቃ ስትሰራ እኮ ምንም የማስመሰል ነገር የላትም። ኑራ የምትሰራ ሴት ናት እና ያው ብዙዎቻችሁ ትወዷታላችሁ። እንደኔ እኔም በጣም ነው የምወዳት። አንዳንዴ እሷን ሳያት ክፋቷን ሁሉ ረሳዋለሁ። ግን በጣም እኮ ክፉ ሆና ነው የምትሰራው። እዚህ ላይ ራሱ ክፉ ሆና ነው የምትሰራው። ምንም እንትን የሆነ የማታስብ ልትሆን ትችላለች፣ አሳቢ ልትሆን ትችላለች። ግን ክፋት ግን አለባት። ተንኮል ነው ስራዋ። የዋዳ ላይ የሰራችው ተንኮል አሁን ልጇ ላይ እየሆነ ነው አይደለ? ክፉ ናት በጣም። ሄለን ሆና የምትሰራው እንግዳ ላይ በጣም ክፉ ናት። ብቻ ብናለፋችሁ እዚህ ላይ ግን ቀልድ ትጨማምራለች። እንዶ ድርቅ ያለ ክፋት አይደለም እና እንግዲህ ገኒን ስትጫወትባት እያየን እንገኛለን። በሌላ በኩል ደግሞ እንግዲህ ጽዮንና አቤል ናቸው።
እንግዲህ ጽዮን ፍቅረኛዋ ሞቷን ብላ ነው እሷ የምታስበው። ሰውየው በህይወት አለ። ከባድ ነው እንግዲህ ጽዮን አሁን ላይ ከአቤል ጋር ፍቅር ጀምራለች። ሁለቱም በፍቅር ክንፍ ብለዋል። በጣም ወደዋለች። ነገር ግን የመጀመሪያ ፍቅረኛዋ በህይወት አለ። ጭራሽ በምትሄድበት ሁሉ ይከታተላታል፣ ይጠብቃታል። ሰዎች አጠገቧ እንዳይደርሱ እያደረገ ነውና ማለት በቃ የምትወደው ከሆነ በህይወት መኖርን ያወቀች ግን ምን ሊፈጠር ይችላል? ምክንያቱም ሉሊት የሆነ ነገር ስትናገር ስለሰማሁኝ ነው። ስማ ኋላ ጽዮንን አንተ አታውቃትም፣ ኋላ እንትን ትልሃለች ማለት ትከዳሃለች፣ አትመናት እያለችው ነበርና ምክንያቱም ቢኒ በህይወት እንዳለ ስለምታውቅ ነው ለዛ የምትለው እሷ። ቢኒ እና እሱ አብረው ነው የሚሰሩት፣ አብረው የሆነ የሚሰሩት ስራ አለና እሱ ደግሞ አብሯት ነው የሚሰራው። ቢኒ በህይወት አለ፣ ስለዚህ በኋላ ትጎዳለ፣ ቢኒ በህይወት መኖሩን ስታውቅ ትተውሃለች የሚል መልእክት ነው እያስተላለፈች ያለችውና እርግጠኛ ነኝ አቤልን አትጎዳውም። ምክንያቱም በቃ ያኛው በጣም ከሃዲ ነው። ሰው ከስተቱ አይማርም ብዬ ሳይሆን በቃ ከሃዲ ነው። ባለበት እንግዲህ በሩቅ ብሎ መተው ነው። ሁለተኛ ወደ ህይወቷ ልታመጣው ትችላለች ብዬ አላስብም። ያጠፋው ጥፋት በጣም ወንድሟን የመክዳት ብቻ አይደለም፣ መክዳት ብቻ ጭራሽ ጩቤ አውጥቶ የወጋ ሰው ነውና ጽዮን ተመልሳ ወደ እሱ ትሄዳለች ብዬ ወደ ቢኒ ትሄዳለች ብዬ አላስብም። ሉሊት ግን የተናገረችው ነገር ትክክል ነው። ተጠንቀቅ፣ እሷን አትመናት ያለችበት ምክንያት ትክክል ነው። ሁለቱ ፍቅር ጀመሩ ማለት ቢኒ ምን ሊያደርግ እንደሚችል ስለምታውቅ ነውና እንግዲህ ጽዮን ደግሞ ቢኒ በህይወት እንዳለ ስታውቅ ምን ልታደርግ ትችላለች? አቤልን ትተው ይሆን? ሁለቱ በፍቅር አሁን ላይ ክንፍ ብለዋል። ሌላው ደግሞ እንግዲህ የቃል እህት ናት። የቃል እህት ግን የት ሄዳ ነው? ማን ያገታት? ማን ነው የወሰዳት? ልጅቷ በጤናው አይደለም የጠፋችው፣ ከጠፋች ቆይታለች። እና እንግዲህ የት እንደሄደች አይታወቅም። እና ምን እንደው መጀመሪያ ላይ ናታን ያገታት ነበር የመሰለኝ። ናታን እህቱን አግቶ የሆነ ከሱ መውጣጣት የፈለገው ነገር ይኖር ይሆን ብዬ ነበር። በዛ ላይ እሷን በተደጋጋሚ እያወራት ነበር እና ነገሩ ከናታን እጅ አለበት ብዬ አስቤ ነበር። ግን እሱ ራሱ ልጅቷ ሜሴጅም አትመልስም፣ አታወራም፣ እንዴት ላግኛት እያለ ነውና እንግዲህ ኤፍራታ ጋር ደውሎ እህቱ እንደጠፋችበት ሲጠይቃትም እያየን ነው። እህቱ ግን የት ሄዳ ይሆን? ማን አግቷት ይሆን? እርግጠኛ ሉሊት ልትሆን ትችላለች። ሉሊት አሁን ላይ የሆነ ተንኮል እየሰራች ነው። የነ ኤፍራታ ልጅ እና የናታንን ልጅም ከሴቱ ጓሬ በገንዘብ ተደራድራ ልትወስደው እያሰበች ነው። ስለዚህ ይሄ ማለት ትልቅ ተንኮል ልትሰራ ነው ማለት ነውና እንግዲህ ያው ሀረጎች በምዕራፍ 2 ያኔ ብዙም ባይሆኑም ደህና ናቸው። ግን ያፌትን ቢመልሱት ድራማው ከዚህ በላይ ድምቅ እምር ይላል ብዬ አስባለሁ። ውድ ቤተሰቦች እንግዲህ ሀረግ ድራማ ክፍል 158 ይሄን ይመስል ነበረ። በቀጣይ ደግሞ በክፍል 159 እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ቸር ቆዩልኝ።